እሺ ጥያቄ ያለው መጠየቅ ይችላል። መስለም ፈልጌ ነበረ። እስልምና ማለት ምን ማለት ነው? ንገረኝ መጀመሪያ። እሺ ቅድም ስለ እስልምና ስንናገር ነበር፣ ሰምተሃል? በዚያ ላይ ጥያቄ ካለ ጠይቀን ነው። አልሰማህም? ንገረህ። አልሰማሁም። እሺ ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው። አምላክ ደንግቦላቸው ለነቢያት ነቢያቶች የሰበኩት የነቢያት ተከታዮች የተከተሉት መለኮታዊ ሃይማኖት ነው። ይህን አላህ ብዙ ቦታ ላይ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አንደኛ የምናውቀው ነገር ምንድን ነው? ኢስላምን የደነገገው ራሱ ፈጣሪ ነው። ሰው ሰራሽ ምድር ላይ ሰዎች አይደለም የሰሩት። ሁለተኛ ነቢያቶች ታዘውበታል፣ አምላክ ራሱ ደንግጎላቸዋል። ሶስተኛ እነዚህ ነቢያቶች ለትውልዶቻቸው ሰብከውታል፣ ተከተሉ ኢስላምን እያሉ። ይህ ነው ኢስላም ለየት የሚያደርገው ይሄ ነው። አምላክ ራሱን የደነገገው ነቢያቶች ታዘውበታል፣ ነቢያቶች ሰብከውታል። ያ ነው። እሺ የእስልምና ሃይማኖት የመጀመሪያው ትእዛዝ ምንድን ነው ታዲያ ከተባለ አምላክ አንድና ብቸኛ መሆኑን አምነው እርሱም በብቸኝነት መገዛት ነው። ይሄ ነው ላኢላሃ ኢለላህ ፈዕለም አነሁ ላኢላሃ ኢለላህ ይላል። እወቅ እርሱ ከአላህ በስተቀር ሌላ በእውነት የሚመለክ ማንም አምላክ እንደሌለ እወቅ እያለ የመጀመሪያው እውቀት እርሱ እንደሆነ ይናገራል። ነቢያቶችም አይተህ ከሆነ ሲያስተምሩ የመጀመሪያው ትእዛዝ አንዱን አምላክ በብቸኝነት ማመንና ለእርሱ መገዛት ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያለ ያስተምሩ ነበር። ያ አንድ አምላክ ነው በብቸኝነት ሊመለክ የሚገባው። አምላክ አንድም ሶስትም ነው ብለው ነቢያቶች በፍጹም አላስተማሩ። ያ አምላክ ዘላለም ህያው ነው። በህያውነት ላይ ሞትነት የለበትም። ስለ ሰው ልጆች ብሎ ሞተ ብሎ ሂሳብ የለም። የነቢያት አምላክ አይሞትም በፍጹም። እና ይህ ነው ኢስላም በጥቂቱ። ጥያቄ ካለህ መጠየቅ ይቻላል። ጥያቄ የለኝም። እሺ እስልምና እስልምናን ለመቀበል ምን ነው የሚያስፈልጋቸው ነገሮች? የመጀመሪያው እርሱ ስለ አምላክ ሆነ እና ኢስላምን አምላክ የደነገገው ሃይማኖት መሆኑን ማመን ነው። እርሱ ነው መሰረቱ። የመጀመሪያው እሱ ነው። ነቢያቶች ሁሉ እንደሰበኩ አምላክ አላህን በብቸኝነት ተገዙ እያሉ ሰብከውናል። እሱን ልታውቅ ይገባል። ቅድም ስናገር ነበር። እሱንም አምላክ በነቢያት በኩል የደነገገላቸው ሃይማኖትን መከተል ኢስላም እንደሆነ እሱን ከተረዳ ከዚያ በኋላ ስለ ኢስላም ህግና ስርዓቶች ትማራለህ። ልጆች ያስተምረዋል። እንደሰለመ ሰውየው ዝም ማለት የለበትም። ኢስላም የሚያዘው ምንድን ነው የሚለውን በሂደት እየተማረ የሚከለክለው ምንድን ነው የሚለውን በሂደት እየተማረ ያንን ደግሞ ይተገብራል በህይወት። ለምሳሌ አንድ ሶስቱን አስተምረኝ እስኪ። እሺ የመጀመሪያው ትእዛዝ ቅድም የተናገርኩት ነው። አንዱን አምላክ በብቸኝነት ማምለክ እርሱን ማወቅ ነው የመጀመሪያው። ሁለተኛ ምንድነው? የእስላም ትእዛዝ ሶላትን መስገድ የሚለው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ቡኒየ ልእስላም ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ወኢቃም ሶላት አሉ። ስለዚህ ሶላትን መስገድ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ለአላህ ብቻ ትሰግዳለህ። ይህን ነቢያቶች ይህን ሁሉ አስተምረዋል። ሌላኛው ቀጥሎ ምንድነው ከተባለ ዘካ ምጽዋት ማድረግ፣ ለድሃዎች ካለህ ንብረት ገንዘብ በአካባቢ ለሚገኙ ምስኪኖች ለድሃዎች ማካፈል። ኢስላም አካፍሎ መብላትን የእምነት መሰረት አድርጎ አስቀምጦታል። ሌላው ጾም፣ ነቢያቶች ጾምን ያዙ ነበር አይደል? ሌላኛው አራተኛው ትእዛዝ ምንድን ነው? ጾምን መጾም የሚለው ነው። ሌላው ለከዛሊከ ሐጅ ማድረግ እና ይህን ይመስላል። እሺ ጥያቄ አለ? ይቀጥል። እሺ እኔ ልቀጥል። እሰማለሁ። ሰላም አለይኩም። አለይኩም ሰላም። እኔ አንድ ጥያቄ ነበረኝ። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ሶላት አልሰግድም። ጾማለሁ እና ደግሞ ክርስቲያን ጓደኛ ነበረኝ፣ ግን ያኔ በአካል ምናምን አልተገናኘን። ኦንላይን ምናምን እናወራለን
አሁን ግን ወደ ጌታ የመመለስ እፈልጋለሁ። እሱ እንደገና ሻሃዳ መያዝ አለብኝ። ያን ብዙ ጊዜ ከኢስላም ርቄያለሁ። በቃ ላይፌ ሁሉ በጣም ያስጠላ ነው። እሱ ግን እንደዛም ሆኖ ብዙ ጊዜ ሙዚቃ ላይ ነው ስታርት ማድረገው። ያን እስላማዊ ነገር ላይ ትኩረት አላደርግም። እኔ እንደገና ሻሃዳ ይዤ ነው እኔ ወደ እስልምና መሄድ እፈልጋለሁ። እንደገና ሻሃዳ መያዝ አለብኝ ወይንስ ችግር የለውም? እንደገና ሻሃዳ መያዝ አይጠበቅብሽም እስላምን እስካልቀርሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው ከዑለሞች ዘንድ። ይሄ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረግ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ያን ቀዷ መውጣት አለበት እና ስለዚህ ወደ አላህ ተውበት አድርጌ ስላለፈው የጀመርሽውንም ከሌላ እምነት ተከታይ ጋር እንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። እሱን አቋርጭ ገብታችኋል። በራሳቸው ጊዜ በራሳቸው ላይ የጀሃነምን መንገድ አታመቻቸው። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለት እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስህን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርቅ ጊዜ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ራሳችሁን አድኑ ይላል። የሰው ልጅ ራሱን የማዳን አቅሙ በራሱ እጅ ነው ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ። ሰው ሰውን አያድነው፣ በፍጹም ማንም ማንንም አያድነው። የሚያድንህ ማን ነው ከተባለ የአምላክህን ትእዛዝ በመፈጸም ነው። ያን ከፈጸምክ ትድናለህ። ያን ደግሞ ስትርቅ ማን ነው ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣ። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳቸው ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሃነም እየቀለዳቸው ነው እንዲህ አይነት ዓለም ውስጥ ያላቸው ሰዎች። አላህ ለምን ይመስላቸዋል ከሌላ እምነት ተከታይ ጋር ትዳርን የከለከለበት ምክንያት? መጨረሻ ላይ ምክንያቱን ይናገራል። በሱረቱል በቀራ ላይ ወላ ተንኪሑል ሙሽሪካት ሐታ ዩእሚንና ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ካለ በኋላ በደንብ አስተውሉ። ኡላኢከ የድዑነ ኢለናር አለ። እነዚህ ወደ ገሃነም እሳት ይጠሯቸዋልና። ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዳቸዋል። ከሰለመልኝማ በቃ ፍቅር ይዞኛል ከእሱ ጋር ህይወትን እቀጥላለሁ ትላላችሁ። ከዚህ እሱ ለእሳት እያመቻቻቸው ነው። ብዙ ሰዎች በዚህ ነው የሸወዳቸው ሙስሊም ሴቶች። ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ አሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ። ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አስራት በቃ ወይ ልጅ አስይዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር አስገብቷታል። አሁን ወደ እኔ እምነት ትመጫለሽ ገብቷችኋል አይደል? ካልሆነ ተውሻለሁኝ ይላታል። ምንም አማራጭ አይኖራት የሚችልች ልጄን የት አሳድገዋለሁ የሚል እናት ትጨናንቃለች። ከራሷ በላይ ስለ ልጇ ታስባለች። የዛኔ ያንን መቋቋም ያቅተኛል ትልና እምነቷን ወደ መቀየር ትሄዳለች። ስለዚህ አላህ ይሄን ነው በቁርአን ላይ ወደ ጀሃነም መንገድ እነዚህ ሰዎች ይጎትቷቸዋልና ብሎ የተናገረው ለዚህ ነው። ከዚያ ወላሁ የድዑ ኢለል ጀነት ያለቀጥሉ እኔ ደግሞ ይሄን አታድርጉ ስላችሁ ወደ ገነት መንገድ ልጠራችሁ ነውና እያለ ይናገራል። አንዴ በነቢያት በኩል ተናግሯል። የገነትን መንገድ የገሃነምን መንገድ ገልጿል። ከዚያ በኋላ ራስን የማዳን እድል በራሳችሁ እጅ ነው ያለው። በራሳችሁ አትቀልዱ፣ በራሳችሁ አትቀልዱ። መህማ ተላዓብተ ብሸይን ፈኢያከ አን ተላዕበ ብዲኒክ ይላሉ ሰለፎች። በፈለገ ነገር ብትጫወትና ብትቀልድ አደራህን በዲንህ አትቀልድ፣ አትጫወት ይላሉ። ይሄ ነው እንዳጠቃላይ ወደ አላህ ተውበት አድርገሽ ሶላትሽን መጀመር ነው የምጠብቅብሽ። እሺ መልካም ጓደኞች እስላማዊ ትምህርት የምትማሩ በጣም ብዙ ጊዜ ወደ ጌታ መመለስ እፈልጋለሁ፣ ግን ሊሳካልኝ አልቻለም። ወላሂ በጣም ብዙ ሰዓት
ሁላችሁም ዱአ አድርጉልኝ። አመሰግናለሁ። ጨርሻለሁ። እሺ ጥያቄ አለ? ይቀጥል። ሄሎ ሚኪ አሳረኛ ጁጁ። እሺ አሳረኛ ጥያቄ ጨርሰሃል ወይንስ ሌላ ጥያቄ አለ? ጨርሻለሁ። እሺ አሁን ዝግጁ ነህ ሻሃዳ እናስይዝህ ወይንስ ትቆያለህ? መቆየት ተቻለሁ እችላለሁ። አንተ እንደተመቸህ። እኛ እናስገድዳም። አንተ በፈቃድህና በፍላጎትህ ነው። እኛ ያለብን ግዴታ ምንድን ነው? ይህን የነብያት መንገድ ለሰዎች ማመላከትና ማሳየት ነው። ፈቃዳቸውና ውሳኔያቸው በእናንተ ይወሰናል። አላህ ነፃ ምርጫ ፈቃድ ሰጥቷችኋል። እስላምን ገልጸው ወደ እስላም ኑ ብሎ ጥሪ አድርገውላችኋል በነቢያት በኩል። ነቢያትንም ማድረሱ በእናንተ ላይ ያለባቸው ግዴታ ማድረስ ነው ብሏቸዋል። ፈኢነማ ዐለይከል በላግ ወዐለይነል ሒሳብ። ሙሐመድ ሆይ በአንተ ላይ ያለብህ ግዴታ ድረስ ያልኩህን ማድረስ ብቻ ነው ብሎ ተናግሯል። የዛኔ የመምረጡ ፈቃድ የእናንተ ነው። እሺ እሺ ትይዣለሽ? አቤት አለው። እሺ አንቺ በውስጥ አናግርሽ ወይንስ በዚህ ትጨርሻለሽ? በውስጥ አናግረኝ፣ ግን ሻሃዳ የሚይዘው እዚህ ችግር የለውም። ችግር የለም። ስለዚህ ሻሃዳ ላስይዘሽ፣ እሺ እንዲያስተምሩሽ በውስጥ እንዲያገኙሽ እናደርግሻለን። እሺ አሽሃዱ አሁን ወይስ አሁን? ያዥ፣ ችግር የለም ትችያለሽ። አይ በውስጥ አዋራኝ መጀመሪያ። ችግር የለም በቃሽ። በውስጥ ስልክሽን አርብ በቃ አርብ ይሁን በቃ ደስ ይላል። እሺ በውስጥ ስልክሽን አስቀምጪልኝ። እሺ እሺ ጽፍላል። አይ መርሐባ። እሺ ጥያቄ አለ? ይቀጥል። እሺ ከኡስታዝ ጎረቤት ከቤት ጎን ያለን መስጂድ አልፎ ሌላ መስጂድ እየሄዱ መስገድ እንዴት ይታያል? መክሩህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ላ የተቀጣ አሐድኩም አልመስጂድ ብለው ተናግረዋል። ማቃለ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ መስጂድን ከመስጂድ ዘሎ አልፎ ይሄዳሉ። ነገር ግን አሳማኝ በሆነ ምክንያት ከሆነ የዛኔ ችግር አይኖረው። እሺ ከላይ ያለው ሰላም ሰላም ነው ብራዘር። አለን አማን ነው አለን። ሰላም ነሽ? አለን። እሺ አልሐምዱሊላህ። እሺ እሺ ካፊርን ማሰራት ምግብ ይቻላል? ችግር የለም። የሌላ እምነት ተከታይ ምግባቸውን ቢሰሩላችሁ ችግር የለም። እሺ የገባችሁ ሰዎች አላችሁ? እንዴት ናችሁ? እሺ እኔ ጥያቄ አለኝ። እንደሰለምኩ ማንም አያውቅም። ተደብቄ ነው የምሰግደው። የማልሰግደውን ሶላት አለ እንዴት ይታያል? እሺ ማንም ማወቁ መስፈርት አይደለም እሱ። ነገር ግን ሶላትን አታቋርጭው። እንደምንም ብለሽ በቻልሽው አቅም ጠብቀሽ ስገጅ። እንደምንም ብለሽ ጠብቀሽ ስገጅ። እሺ በአንድ ጊዜ ማነው ጊዜያቶችን ጠብቀን እንዳንሰግድ ቤተሰብ ሊነቃብን ይችላል ካላችሁ ነገራቶች እስኪመቻችላችሁ ድረስ ሁሉን ሶላት በአንድ ሰብስባችሁ መስከር ትችላላችሁ። የቀኑን ሶላት በአንድ የሌሊቱን ሶላት በአንድ ታቻል ዑዝር ስላላችሁ አሳማኝ ምክንያት ስላላችሁ ከመተተውት ሶላቱን እንደዚህ ጊዜያቶችን አቀራርባችሁ ስገዱ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሁሴን? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ እኔ ፔሪድ ከ10 ቀን በላይ ሆነኝ እና ታጥቤ ዝም ብዬ እየሰገርኩ ነው። እንዴት ይታያል? ሴት ልጅ በህመም ምክንያት ፔሪዷ የሚዛባባት ከሆነ ምናልባት ወሩን ሙሉ ሊፈሳት ይችላል፣ 20 ቀን ከዚያ በላይ። በዚህ ጊዜ ምንድነው የምታደርገው ከተባለ አንደኛ ሕክምና ታድርግ፣
እዚህ ነገር መፍትሄ እንድታገኝ ዘንድ። ሁለተኛ እንደው ወሩን ሙሉ ደሙ ስለፈሰሰ ሶላቷን ማቋረጥ አለባት ወይ ከተባለ ላ ተቋረጥ። ነገር ግን እንዴት ታደርጋለች? ልክ በአማን ቀን ስትቆጥረው በነበረው ልክ ትቆጥርና ሌሎቹን ለእያንዳንዱ ሶላት እስቲንጃና ውዱ እያደረገች ትሰግዳለች። 7 ቀን ከሆነ ሳትታመሚ በፊት ሲመጣ የነበረው ልክ ሲጀምር ጊዜ ለ7 ቀን ያክል ታቋርጫለች። ከዛ በኋላ ያለውን ለእያንዳንዱ ሶላት እስቲንጃና ውዱ በማድረግ ትሰግጃለች። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ደህና ነህ? ደግ ነኝ አልሐምዱሊላህ። እኔ መስለም እፈልጋለሁ። ሙስሊም አልነበርሽ ከዚህ በፊት? አይደለሁም። እሺ፣ ስለ እስልምና ቅድም ስናገር ስረዳ ሰምተሻል አይደለ? ብዙ ጊዜ እየገባሁ እዛ አንተ ቤት ሰምቻለሁ። እሺ፣ የምለውን ቃል አብረሽ እየተከተልሽ በይ። የምለውን ቃል አብረሽ እየተከተልሽ በይ። አዎ፣ ሁሉም ሰምቻለሁ። እሺ፣ እየተከተልሽ በይ። አሽሃዱ አሽሃዱ አላ ኢላሃ አሽሃዱ አላ አብረሽን ከኔ ጋር በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ነቢያቶች ሁሉ ሲያስተምሩትና ሲሰብኩት የነበረ የመጀመሪያ ትእዛዝ እያሉ ያን ራሱን ነው ያልሽው። ትርጉሙን ማለት ነው ከተባለ አሽሀዱ አን ላ ኢላሀ ኢለላህ ማለት ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይሄ ነው። ሰው ይሄን ከመሰከረ በኋላ ምን ማድረግ አለበት ከተባለ የመጀመሪያው ሶላት መስገድ ይጀምራል። ለዚህ ላመነው እና ለመሰከረው ለአንዱ አምላክ ብቻ። በኢስላም ስግደት ለአምላክ ለአላህ ሱብሓነሁ ወተዓላ ብቻ ነው ሶላት የሚሰገደው። ሶላት ለእርሱ ብቻ አይሰገድም። ለመላእክት አይሰገድም፣ ለቅዱሳን አይሰገድም፣ ለጻድቃን አይሰገድም፣ የፈለገ ቢሆን ለሌላ ለፍጥረት አይሰገድም። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል አላህ። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ሁሉ ነገሬ ለዓለማቱ ጌታ ለአንድ አምላክ ብቻ ነው በላቸው ሰዎችን ይላል አላህ ሱብሓነሁ ወተዓላ። በሌላ ቦታ ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገራል። ስለዚህ ሻወር ትወስጃለሽ ራስሽን ስለ ሶላት ዝግጁ ለማድረግ ከዚያም ስለ ውዱእ አደራረግና ስለ ሶላት አሰጋገድ በመማር እዚህ ላመንሽና ለመሰከርሽ ለአንድ አምላክ ብቻ ለአንድ ጌታ ብቻ መስገድን ትጀምሪያለሽ ማለት ነው። ከዚያም ኢስላም እንዴት ነው ሰላት የሚሰገደው? መቼ ነው? እንዴት ነው? ስንት ማሪያለሽ? አብሽሪ። ሙስሊም ጓደኞች በአቅራቢያሽ ታገኛለሽ በአካል ወይንስ አታገኝም? አላገኝም። በቃ ከላይ ዚክራ የምትለው ላይ ትታይሻለች። አዎ ዚክራን ፎሎ አድርጋትና በውስጥ አናግራት። እሺ እሷ ታስተምርሻለች፣ ታስገባታለች። ዚክራ ወራት ሰላም አለይኩም ጁጁ ፎሎ አድርጌሻለሁ። ፎሎ መልሽልኝ፣ ቁጥር ልክልሻለሁ በቴሌግራም አግኝሽ። አብሽር። እሺ ጥያቄ ያላችሁ ልጆች መቀጠል ትችላላችሁ። እኔ ያለ ጥያቄ። እሺ ጥያቄ ምንድን ነው? እኔም መያዝ እፈልጋለሁ። እሺ የምለውን አብረህኝ የተከተልክ በልሽ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን
ሙሐመድ ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነህ። ቅድም እንደተናገርኩት ትርጉሙን እስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ይሄ ነው። ነቢያቶች ሁሉ የሰበኩትና ያስተማሩት የመጀመሪያው ሰው ሊያውቀው የሚገባው ስለ አምላኩ ነው። የመጀመሪያ ምስክር የሚገባው ስለ አምላኩ ነው። አሽሀዱ አን ላ ኢላሃ ኢለላህ ማለት ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው። ሙስሊም ጓደኞች በአካል ታገኛለህ ወንድሜ? አይዋ አጠገቤ ነው። በቃ ስለ ሶላት አሰጋገድ እንዲያስተምሩህ እነሱ በአካል ከሆነ በተለይ የተሻለ ነው። ያስተምረዋል። ቀላል ነው። ወደ አደራረግ ሶላት አሰጋገድ፣ ከዚያ ሶላት ትጀምራለህ። እስላማዊ ትምህርቶችን እንድትማር ደግሞ ከሰለማችሁ በኋላ እስላማዊ ትምህርቶችን የምትማሩበት ግሩፕ ማንኛውም ሰልሞ ትምህርት ያልጀመረ ሰው ካለ ዚክራን ከላይ ያናግራት ግሩፕ አለ ራሱን የተዘጋጀ የወንዶችም የሴቶችም እነሱ ያስገቧቸዋል። ፎሎ አድርጋት እሺ። ከላይ ዚክራ የምትለዋን አድርጊያታለሁ። ያ እሺ። አሳረኛ ቁጥር ጽፌዋለሁ በቴሌግራም ጻፍልኝ። እሺ። ስምህ ማን ነበር ወንድሜ? ማኔ አብርሃም ነው። አብርሃም። እሺ። ስምህን መቀየር አይጠበቅብህም። ከፈለክ ኢብራሂም ብትለው መልካም ነው። አብርሃም ወይንም ኢብራሂም በአረበኛ ኢብራሂም ተብሎ ይጠራል። ወደ አማርኛ ሲቀየር ሀገራችን ላይ አብርሃም ተብሎ ይጠራል። የአረበኛ መጽሐፍ ቅዱስ ላይ ሄዳቸውን ብታዩት ኢብራሂም ብሎ አስቀምጦታል። ኢብራሂም ይላል እና መቀየር ካልፈለክ ችግር የለውም። ስሙ መቀየር የምትፈልግ ከሆነ ደግሞ አንተ የተመቸህን ደስ ያለህን ስም መቀየር ትችላለህ። እሺ፣ ችግር የለውም። እሺ ወንድም፣ ጥያቄ ያላችሁ መቀጠል ትችላላችሁ። ጥያቄ ያለው ካለ አስገባቸው። ሰላም አለይኩም ሁሱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና እንትን ብር ባንክ ቤት የተቀመጠ ብር በፐርሰንት ይሰጣሉ፣ ግን ባንኩ እስላማዊ ባንክ ነው። ይሄ ነገር ይፈቀዳል? ድጋሚ ባንኩ እስላማዊ ባንክ ነው እና ብር ትሰጣቸዋለህ እና ባንኩ ለራሱም ይወስዳል በፐርሰንት ለኛም ይሰጣል በፐርሰንት። ይሄን ነገር ይፈቀዳል? እስላማዊ ባንክ ነው። እስላማዊ ባንክ ነው። እሺ፣ የሚያበድራችሁ በወለድ ነው? ብድር አይደለም፣ ብድር አይደለም። እኔ ብር ሰጠዋለሁ ለሱ ለባንክ ቤቱ፣ ባንክ ቤቱ ለሰው ይሰጣል። ከዛን እሱም ይጠቀማል፣ ለኛም ይጠቀማል፣ ለኛም ይሰጣል እና እንደወለድ አይደለም ምናምን ተብለን ነው የገባን። ለሌላ ሰው እንዲልክላቸው የምታደርጉት ነው። ይሄ ትራንስፈር መላክ እኮ ነው አይደለ? አይደለም፣ ብር እኛ እንሰጣቸዋለን እስከ 500 ሺህ ምናምን እንደዛ እንሰጣቸውና ለባንክ ቤቱ፣ ከዛን እሱ ለሌላ ሰው ይሰጣል። ለሌላ ሰው እንዲልክላቸው የምታደርጉት እኮ ለሌላ ሰው ይሰጥላቸዋል እሱ የእናንተ። ከዛን ለባንክ ቤቱን በፐርሰንት ይወስዳል፣ ለኛም በፐርሰንት ይሰጠናል። ይሄ ነገር ይፈቀዳል ወይስ አይፈቀድም? እኮ የአገልግሎቱን ነው የሚቀበለው አይደል? እሱ ከእናንተ ተቀብሎ ለእነርሱ የላከበትን የአገልግሎት ያን ነገር ሊቀበል፣ ይሄ ችግር የለውም። እኛስ ይፈቀዳል? እንደ ወለድ አይቆጠርማ? ወለድ ብሎ ማለት ትርጉሙ ኩሉ ቀርድን ጀር ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ይባላል። እሱ የትርፍን ያስገኘ ብድር አይነት። አሁን ይሄ የአገልግሎቱን ከሆነ የሚቀበላችሁ የሆነ ሰው ባንክ ቤት ውስጥ እናንተ አስገባችሁለት፣ ያ ሰው ደግሞ ለሌላ ሰው ሲሰጥ ጊዜ ከእናንተም ከእርሱም የአገልግሎቱን ቢቀበል ይህ የአገልግሎት ችግር የለውም።
ለኛም ይሰጣል። ብራችን እየጨመረ ነው የሚሄደው፣ እያደገ ነው የሚሄደው እኮ። እሱ ከሆነ ወለድ ነው አልኩኝ። ወለድ ነው እሱ ከሆነ ወለድ ነው። ጉዳች ያስገኘ የብድር አይነት ወለድ ነው አልኩኝ። በእናንተ የሚሰጣል። ባንኩ ኢስላማዊ ባንክ ነው እና ወለድ ነው ወይ ብለን ስንጠይቀው ወለድ አይደለም ማለት ወለድ አይደለም፣ ግን ወለድ የሚባለው ብሩ ሲታወቅ ነው ምናምን አለን። ላ አይደለም። ማንኛውም እሱ እዛ አስቀምጣችሁ የሆነን ገንዘብ ብሩን አስቀምጣ ነው እዛ። ከዛ ለኛ ለሱም ይጠቀማል ለኛም ይሰጣል፣ ግን በየወሩ ነው የሚታወቀው ብሩ። እኛ አናውቀው። አዳምጥ። ትርፍ ጋራ አይደለም ባረባ የሚባል ነገር አለ። እሱ ምንድነው? ትርፍ ጋራ አንቺ ያንን ገንዘብሽን ራስ ማለሽን ለመመለስ ስምምነት አላችሁ አይደለ? አዎ ስምምነት አለ። እንደዚህ ከሆነ አይሆንም። አይሆንም፣ አይቻልም። ትርፍ ጋራ የሚባል ስራ አለ። እሱ ምንድነው? ለምሳሌ አንድን ሰው ትቀጥራላችሁ፣ ስራ 50 ሺህ ብር ትሰጣላችሁ። የሚሰራው ይሄ ሰውዬ ትካፈላላችሁ ትርፉ። ነገር ግን ያ ነገር ከሰረ ነው አለቀ። እንደ ብድር ከሆነ ያንን ግን ይሄንን ራስ ማለኝ ትመልሳላችሁ፣ ትርፉንም እንካፈላለን ከሆነ ይሄ ወለድ ነው። አበድራችሁ ራስ ማልን እንደምትቀበሉ እርግጠኛ ሆናችሁ ከዚያ ትርፍ የምትቀበሉት ያን ሰው እየጠበቃችሁ ነው። አይሆንም። ይሄ እንደዚህ ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ትርፍን ወይንም ጥቅምን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ይሄ በተዘዋዋሪ ሌላ ስም ይስጡት እንጂ ራሱን የቻለ ግልጽ ያለች ወለድ ነች። እቺ ገንዘባችሁን ታስቀምጣላችሁ፣ ብድር ብላችሁ አስቡት። ምክንያት ያ እንደሚመለስላችሁ ስምምነት አላችሁ። ከሰረም አተረፈም ትርፍን ትቀበላላችሁ። እሺ እኔ አሁን ስደት ላይ ነው ያለሁት እና እንዴት ነው ማድረግ የምችለው? እሱ ጋር ባንክ ቤቱ ብር በወለድ አይደለም ብሎ ብሩ ወደ እሱ አሸጋግረን ነው የመጣ ነው እና እንዴት ነው ማድረግ የምንችለው? እንግዲህ ከዛ ገንዘብ ማስወጣት ነው። እሺ ለስጠን ጀዛክ ነው። መርሐባ። አክሲዮን ከአክሲዮን ጋር የሚገናኝ ነገር አይደለም። እሺ ትርፍ ጋራ ይቻላል ጀማ። ትርፍ ጋራ ግን እንደነገርኳችሁ ነው። ያ ነገር ከከሰረ ነው፣ ካተረፈ ትካፈላላችሁ። የዛኔ ራስ ማሉንም ይይዛል ሰውየው። ይቻላል አይደል? ይሄ ግን ከዚያ ሌላ ነው። ይህ ስምምነት አላቸው። ያ ራስ ማሉ እንደሚመለስለት በእርግጠኝነት ትመልሳለች፣ ከሰረም አተረፈ። ከዚያ በኋላ እንደገና ደግሞ ትርፉን ይቀበላል። በዚህ ትርፉን እንደምትቀበል በዚህ ገንዘብ ርክክብ ላይ እርግጠኛ ሆነው ነው እነዚህ ሰዎች። ማነው ራስ ማሉ እንደምትቀበል ያቻል አይደል? ትርፍ ጋራ ግን ይሄ ሌላ ነው። እሺ አክሲዮን ችግር የለም፣ እሱ ከዚህ ሌላ ነው። እሺ የሆኑ ሰዎች ገንዘባቸውን ያስቀምጣሉ። ያ ነገር ቤት መኪና ምንድን ነው ቦታ ሊሆን ይችላል ይገዙና በዚያ ላይ ቤታቸውን ይሰራሉ፣ ይከፋፈላሉ። ያ ነገር እያደገላቸው ይሄዳል። ያ ነገር ከከሰረ አብረው ይከስራሉ፣ ከተረፈም አብረው ያንን ነገር ይካፈላሉ፣ ካደገም አብረው ያድጋሉ። ይሄ ሌላ ነው። ይሄ ዘመናዊ ብድር ነች። ይችኛዋ የተናገረችው ታበድራለች፣ ራስ ማሏ እንደሚመለስ ከዚያ ከሰው እርግጠኛ ነች። ትርፉንም ለመቀበል ዝግጁ ሆነው ነው። ገንዘባቸው እየሰራ ይሄዳል በብድር መልክ ማለት ነው። ኢስላማዊ ብለው አውቀው ወደ እስላም ለጠፉት። ወደ ከذب وافتراء على الاسلام። ይሄ በእስላም ላይ ማውሸት ነው። እሺ ጥያቄ አለ ይቀጥል። ከባንክ መበደር እንዴት ነው ይላል። ከወለድ ነፃ ከሆነ ትችላላችሁ መበደር። በወለድ ከሆነ ግን አይቻልም፣ አይፈቀድም። እሺ እቁብ እንትን ብሎ ተቀብሎ የሚቆርጥስ ይላል። የአገልግሎት ከሆነ ይሄም ሰው ችግር የለውም። ልብ በሉ፣ ቅድም ከአገልግሎት አንጻር ከሆነ ችግር የለም ስል ነበር። ለምሳሌ እቁብ የሚሰበስብላችሁ ሰው እቁብ ራሱ ነው ገንዘባችሁ ዞሮ የሚደርሳቸው፣ የሰው ገንዘብ አይጨመርባችሁም። በዑለሞች መካከል ሁለት ሀሳብ ቢኖረውም አይቻልም ይቻላል የሚለው ነገር ግን ችግር እንደሌለው ላስረዳቸው። እሱም ምንድን ነው ከተባለ ወለድ የሚሆነው መቼ ነው? ሐራም የሚሆነው የሰው ገንዘብ በእናንተ ላይ ሲመጣባችሁ ጊዜ እናንተ ካስቀመጣችሁት በተጨማሪ ሆኖ እዚያ እቁብ ላይ ለምሳሌ
50 ሺህ ብር አስቀምጠህ ከዛ ተጨማሪ የሚመጣብህ ከሆነ 51 ሺህ ብር ሆኖ ቢመጣልህ ያ ነገር ወለድ ይባላል። አንተ 1 ሺህ ብር ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ። ይሄ ነው ቃዒዳው፣ ይሄ ነው መርሁ ወለድ መሆኑን ለማወቅ። ማንኛውም ትርፍን ተጨማሪን ገንዘብ ያስገኘ የብድር አይነት ሁሉ ወለድ ይባላል። ዕቁብን ስናየው ደግሞ በዚህ መስፈርት ምንም ይሄ ነገር የለውም። የራሳችሁ ገንዘብ ነው ዞሮ ዞሮ የሚደርሳችሁ። የጊዜው መራራቅና ይሄ ሰው ገንዘብ ተጨምሮልህ መጥቶ ከዛ በኋላ ይህን በዚህ ጉዳይ ላይ በዑለሞች መካከል ኺላፍ አለው። ወለድ እንዲሆን ያደርገዋል ብለው አንዳንድ ዑለሞች ከዚህ አንጻር ነው የተናገሩት። ነገር ግን ዞሮ ዞሮ የራሳችሁ ገንዘብ የሚደርሳችሁ እስከሆነ ድረስ ወለድ ሊባል አይችልም ነው። እሺ ያ የሚቀበለው እስከተባለ የሁላችሁንም በመሰብሰቡና ሰውየው ለእናንተ ያንን የክፍፍል ስራ ምናምን በመስራቱ የአገልግሎት ተቆርጦ የሚሰጠው ከሆነ ችግር የለውም። ያ ወለድ ሊባል አይችልም። የአገልግሎት ነው እየተቀበለ ያለው። ከኛ መጽሐፍ ቅዱስ ሙሐመድ እና እስልምና የሚል በፍጹም የለም። ካለ ያንብባቸው ጥቅሱን ባካቸው አሳዩኝ። መጽሐፍ ቅዱስ ላይ ሙሐመድ የሚል ቃል በቃል ላሳየህ። ሙሐመድ የሚል ቃል በቃል ላሳያቸው መጽሐፍ ቅዱስ ላይ ሙሐመድ አንድ። ሁለተኛ እስልምና ትክክለኛ ሃይማኖት የሚልም ማሳየኝ እያለ ነው። አዎ መጽሐፍ ቅዱስ ላይ እስልምና ትክክለኛ ሃይማኖት የሚል ቃል በቃል አለ። ሙስሊም ትክክለኛ ሃይማኖት ነው የሚል ወይም እስልምና ወይም ኢስላም የሚለውን ቃል በቃል እናሳየው። እሺ ከላይ ያለው ሰላም እንቸው 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 እሺ ጥያቄ ያለ ካለ ጠይቅ። እሺ ጥያቄ ከሌላችሁ ወሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ ግን ሱረቱል ጅን ትቀራልኛለህ? ያ ጥያቄ ስለሌለ الرحمن الرحيم قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا وأنه كان يقول سفيهنا على الله شططا وأنا ظننا أن لن تقول الإنس والجن على الله كذبا وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا وأنهم ظنوا كما ظننتم أن لن يبعث الله أحدا وأنا لمسنا السماء فوجدناها ملئت حرسا شديدا وشهبا. جزاك الله خير. قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين. ايش سورة الجن لا سورة الجن የጅኖች ምዕራፍ ይላል። ይህን ጅን ነው ወይ የተናገረው ብለው ይጠይቋቸዋል ብዙ ጊዜ አይደለ? ከዛ የኛ ልጆች ምላሻቸው ምንድን ነው? እስከዛሬ ስትሰሙ ጊዜ አዎ ጅኖች ናቸው የተናገሩት፣ ግን ጅኖች የተናገሩትን አላህ ነው የተረከልን። ይሄ አመላለስ ትክክል ነው? ላ ትክክል አይደለም። ትክክል አይደለም። ጅኖች ቢናገሩት ችግር የለውም፣ ፍጡር ናቸው። አማኝ የሆነ የጅን አይነት አለ፣ ከሃዲ የሆነ የጅን አይነት አለ። ገብታችኋል አይደል? ከጅኖች አላህ Subhanahu Wa Ta'ala ያመጹት ከሃዲያን ናቸው። አላህን የካዱ የጅኖች አይነት አሉ። እነርሱ ሰይጣን የሚለው ባህሪ በእነርሱ ላይ ይወራል።
የአምላክን ትእዛዝ ያልካዱ ግን አምላክን ያመኑ እነዚህን ከሃዲያን ልንላቸው አንችልም። እነሱ ቢናገሩት በራሱ ችግር የለውም ነበር፣ ልክ አማኝ የሆነ ሰው እንደሚናገረው ንግግር ማለት ነው። ግን እነዚህን የጅኖችን ንግግር ነው አላህ ሱብሓነሁ ወተዓላ የተረከልን? ላ አይደለም። ታዲያስ ሱረቱል ጂን ላይ ያለውን የተናገሩት ማን ናቸው ከተባለ ነቢያቶች ናቸው። ነቢያቶች ጅኖች ከሰሙት ከነቢያት ጅኖች ከማን ሰምተው? ከነቢያት ሰምተው የተናገሩትን ነው አላህ ሱብሓነሁ ወተዓላ የተረከልን። ገብታችኋል አይደል? ማስረጃ ምንድን ነው ከተባለ እነዚህ ጅኖች ከማን ይሰሙ እንደነበር በሌላ ሱራ ላይ ተገልጿል። የት? ሱረቱል አሕቃፍ መጨረሻ ላይ ያለው ሄድ ይተረጉምላቸዋል። ሱረቱል አሕቃፍ መጨረሻ ላይ እነዚህ ጅኖች ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የቀደሙትን ነብያት ያውቁና ይሰሙ እንደነበር ራሳቸው ገለጹ። ከማን ነው ታዲያ ሲሰሙ የነበረው ከተባለ ያ ነቢይ ከሙሳ ዐለይሂ ሰላም ከሙሴ የተሰማ ትምህርት ነው። ከሙሳ በኋላ የመጡ ነብያቶችን ሲናገሩ ይሰሙ ነበር። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአን ገብታችኋል አይደል? ፈለማ ሐضሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ። ጅኖች ምን አሉ? ከሙሳ በኋላ መጽሐፍን ሰማን፣ ቁርአንን ሲወረድ ሲነበብ ጊዜ ሰማን ብለው ተናገሩ። ከሙሳ በኋላ ሲሉ ጊዜ ሙሳን ያውቁት ነበር፣ ከሙሳ ትምህርትን ይሰሙ ነበር። ጅኖች በየዘመናቱ የሚላኩትን ነቢያቶች ትምህርቶቻቸውን ይሰሙ ነበርና ያን ከነቢያት የሰሙትን ትምህርት ነው እዚህ ጋር እየተናገሩ ያሉት። አላህ ያንን እየተረከልን ነው፣ በነቢያቶች ላይ አውርዶ ጅኖች እንዲሰሙ ያደረገውን ትምህርት ማለት ነው። ስለዚህ ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ የህዲ ኢለ ሩሽዲ ፈአመና ቢህ። ወደ ቅኑ መንገድ የሚመራ እኛም በእርሱ አመንን ያሉት ከየት ይዘው ነው? ጅኖች ዝም ብለው ከራሳቸው ተናግረው ነው? ላ ይህን አምላክ አላህ ሱብሓነሁ ወተዓላ በቀደሙት ነቢያት ላይ ያወረደውን ትምህርት ያን መሰረት አድርገው ከነ ሙሴ ስንሰማ እንደነበረው ብለው ያውና ሱረቱል አሕቃፍ ላይ ይናገራሉ። ከሙሴ ከነ አብርሃም ከኢስሐቅ ከያዕቁብ ከሁሉም ነቢያት ጅኖች ያንን እየሰሙ ይከተሉ ነበር። ከጅኖች ያመነም አለ ካደም አለ። ገብታችኋል አይደለ? ጅን የሚለውን ግንዛቤ እንገራችሁ። ብዙ ጊዜ በተደጋጋሚ ተናግሬያለሁ። ያን ክርስቲያኖች እዚህ ጋር ያልተረዱ ነገር ምንድነው? ጅን ወይንም ጋኔን ሲባል ጊዜ እርኩስ መንፈስ ወይንም ክፉ መንፈስ ወይንም ዲያብሎስ ይመስላቸዋል። ላ ስለ ጅን ሙሉ ግንዛቤ በቁርአን ላይ ታገኛላችሁ። ፈጣሪ ስለፈጠራቸው ፍጥሮች ሙሉ ማብራሪያ ሊሰጥ ይገባል። መጽሐፍ ቅዱስ ላይ ሄዳችሁ ጋኔን ከምንድን ነው የተፈጠረው ብትሉ መልስ የለም። ከምን እንደተፈጠሩ የሚናገረው ቁርአን ነው፣ ከእሳት ብሎ ያስቀምጠዋል። ጅኖች ወይንም ጋኔን ከምንድን ነው የተፈጠረው የሚለውን ከኦሪት ዘፍጥረት እስከ ራዕይ ድረስ ከዚህ ነገር ተፈጠሩ የሚል የለም፣ አታገኙ። ስለዚህ ያ ስላፈጣጠራቸው የሚናገር አምላክ ባህሪያቸውንም ሊገልጽ የሚገባው እሱ ራሱ ነው። ስለ ባህሪያቸውም ይናገራል። ወልጃነ ኸለቅናሁ ሚን ቀብል ሚን ናር፣ ጋኔንን ከእሳት ፈጠርኩት እያለ አላህ ይናገራል። እግዚአብሔር ጋኔንን ከዚህ ፈጠርኩት ብሎ የተናገረበት አለ ወይ? ላ የለም። ወፍ ካላመናችሁ ከላይ ያለው ልጅ ይመሰክርላቸዋል። ገብታችኋል? እግዚአብሔር ጋኔንን ከዚህ ነገር የፈጠርኩት ብሎ የተናገረበት ነው። አላህ በቁርአን ላይ ጋኔንን ከእሳት ፈጠርኩት አለ። አያችሁ? ይህ መሆኑ ከታወቀ በምን ባህሪ ላይ ነው የተፈጠሩት የሚለውን ማወቁ ወሳኝ ነገር ነው። መላእክቶች አሉ፣ ሰዎች አሉ፣ ጅኖች አሉ። መላእክን በምንድን ላይ ነው የፈጠራቸው አምላክ ከተባለ ጻድቅ አድርጎ ነው በቃ የፈጠራቸው። ኃጢአትን አያደርጉን፣ አመፃን አያደርጉን። አያችሁ? ጽድቅን ሁልጊዜ የሚያደርጉ ናቸው፣ ኃጢአትን የማያደርጉ ናቸው። ምን መላእክ ጨረስን? እነሱ ጨረስን። ማስረጃ አለው ከተባለ ነፍ በቁርአን ላይ አላህ ባህሪያቸውን ሲነግረን ላ ያዕሱነ አላህ ይላል። እኔን አምላካቸውን አላህን አያምፁም መላእክቶች። ወይፍዐሉነ ማ ዩእመሩን ይላል። የታዘዙትን ብቻ የሚያደርጉ ናቸው አለ። አያችሁ? ትእዛዙን ብቻ ያደርጋሉ፣ ኃጢአትን አያደርጉ መላእክቶች። ሰውና ጅን እስከተባለ ግን አምላክ ልብ በሉ አንድን ነገር ክፉ አድርጎ አይፈጥርም። ዲያብሎስን ክፉ የሆነው በራሱ ጊዜ እንጂ አምላክ ክፉ አድርጎ ፈጥሮት አይደለም። ይሄ ልታውቁ ይገባል። ስለዚህ ጅኖችና ሰዎች ነፃ ምርጫ ፍቃድ ተሰጠው የተፈጠሩ ጽድቅንም የማድረግ ኃጢአትንም የማድረግ እድል ተሰጥቷቸዋል። ጽድቅን ያደረገ እርሱ አማኝ ይባላል። ኃጢአትን ያደረገ ደግሞ እርሱ ከሃዲ ይባላል። ከጅኖችም ከሰዎችም ይወጣቻል አይደል? ስለዚህ ያ ነው ከጅኖች። ስለዚህ አምላክን ትእዛዝ የፈጸመ አማኝ ነው። አይ አልፈጸመም ያለ ደግሞ ከሃዲ ነው። ይሄ
አዳምና ሔዋን ከገነት እንዲባረሩ ምክንያት የሆናቸው ያ የጅን ጭፍራ ምን ሆነ ከተባለ ከሃዲ ሆነ። ምን የሚል ባህሪ በእርሱ ላይ ዋረ? ከዚያ በኋላ ሰይጣን ተባለ። ሰይጣን የሚለው ባህሪ ነው። አልኻሪጅ አን ጣዓቲላህ ከአምላኩ ትእዛዝ ያመፀ ማለት ነው። አላህ በቁርአን ላይ ካነ ሚነል ጅኒ ፈፈሰቀ አን አምሪ ረቢህ ይላል። እርሱ ከጋኔን ጭፍራ ነበር፣ ከእኔ ትእዛዝም አመፀ። የዛኔም ሰይጣን ተብሎ ተጠራ። ያቻል ይሁን እንጂ ያሆነ የአካል መጠሪያ አይደለም። ጅኖች አሉ ራሳቸውን ችለው የተፈጠሩ ፍጥሮች ከእሳት እንደፈጠራቸው አምላክ ይናገራል። ነፃ ምርጫ ፈቃድን ሰጥቶ ፈጠራቸው። ክፉ አድርጎ አምላክ ማንንም አልፈጠረም። ራሳቸው አለ ጻድቅ አድርጎ ግን የፈጠራቸው አሉ። ጽድቅን ብቻ እንጂ የማያደርጉ መላእክቶች። ለዚህም ነው አምላክ አላህ ብዙ ቦታ ላይ እኔ በፈልግ የሰው ልጅን ጻድቅ አደርገው ነበር ሁሉንም እንዳለ ፍጥረታትንም እያለ ይናገራል። ቢፈልግ ልክ እንደ መላእክቶች ማድረግ ይችላልኛል፣ ግን ነፃ ምርጫ ፈቃድ አድርጌ የፈጠርኩት ይናገራል። ሰዎችንም ጋኔኖችን ከእነርሱ የታዘዘ አማኝ ነው፣ የካደ ደግሞ ከሃዲ ነው። ስለዚህ እዚያ ጋር እየተናገሩ ያሉት ሱረቱል ጂን ላይ እየተናገሩ ያሉት ምንድን ናቸው ከተባለ አማኝ የሆነው የጅን አይነቶች ከነቢያት የሰሙትን ንግግር የተናገሩትን አምላክ አላህ እየተረከልን ነው። አመና ቢረቢና እያሉ ነው። በጌታችን በአላህ አምነናል ይላሉ። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ። አስደናቂ የሆነን የአምላክን ቃል ቁርአንን ሰማን አሉ ይላል። ክፉ መንፈስ ቢሆን ኑሮ ቁርአን ላይ እየሰማውን እንዴት እንዲያወደሱ ይወቅስ ነበር። የህዲ ኢለ ሩሽድ ብለው መሰከሩ። ወደ ቅኑ መንገድ የሚመራ ብለው ተናገሩ። ይህን ቅኑ መንገድ መሆኑ እንዴት አወቁ ከተባለ ሱረቱል አሕቃፍ መጨረሻ ላይ ነቢያትን ሲሰሙ እንደነበረ ተናገሩ። እነ ሙሴን ያውቃሉ፣ ሌላም ነቢያትን ያውቁ ነበር። ስለዚህ አምላክ አላህ ነቢያትን በሚያስነሳ ጊዜ በየዘመናቱ ጅኖች አብረው ይሰሙ ነበር፣ ልክ እንደኛ። ያንን የመከተል ግዴታ ተጥሎባቸዋል። ያታቻለ ያንን የመከተል ግዴታ ተጥሎባቸዋል። ከእነርሱ የሚያመንም አለ፣ ይካድም አለ። ወአነ ሚነ ሷሊሑን ወሚና ዱነ ዛሊክ አሉ። ከእኛ ጻድቆችም አሉ፣ ከእኛ አማጽያንም አሉ፣ ከዚያ በታች ሆኑ እያለ ወአነ ሚነል ሙስሊሙን ወሚነል ቃሲጡን፣ ከእኛ አማኞች ከሙስሊሞችም አሉ፣ ከሃዲያ አማጽያንም አሉ እያለ ይናገራሉ። ወይም ከሃዲያ እና ይሄን ይመስላል። እና እዚያ ሱረቱል ጂን ላይ የተጠቀሱት በነቢያት ትምህርት አምነው የነበሩ ጋኔኖች የተናገሩትን ንግግር አላህ ሱብሓነሁ ወተዓላ እየተረካቸው ነው። እሺ፣ ከዚህም ሌላ ማብራሪያ ያለው ኢስላም ስለ ጅኖች ጅኖች በሶስት አይነት መንገድ ተፈጠሩ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። الجن ثلاثة أصناف صنف لهم أجنحة يطيرون بها على الهواء وصنف يتغيرون إلى الحيات والكلاب وقسم مثلكم يعيشون كما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ጅኖች አንደኛ በህዋ ላይ የሚበሩበት ክንፍ ያላቸው ጅኖች አሉ አሉ፣ በራሪ ጅኖች። ሁለተኛ ወደ እባብና ወደ ውሻ የመቀየር አቅም ያላቸው የተሰጣቸው አሉ። ሶስተኛ ልክ እንደናንተ ማህበራዊ ህይወት ያላቸው የሚኖሩ ልክ እንደኛ የራሳቸው የሆነ ህይወት ያላቸው። እሺ ሰላም፣ እንዴት ነህ? ከላይ ያለው ልጅ ይሰማል? ይሰማል ወይ? ልመልስልህ? ይሰማል? ሙሐመድ የሚለውን በመጽሐፍ ቅዱስ ላይ ያሳየኝ ያልከው ልጅ ነህ አይደለ? አዎ በለኝ። አንድ ያሳይ። ሄሎ መሐመድ የሚለውን መጽሐፍ ቅዱስ ላይ ያሳየህ፣ እሱን ማየት ፈልግኩ። አይሰማም እንደ ልጆች ትሰማለህ? ከሱ ነው። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? እሺ ማየት ከፈለክ አናግረኝ። ከላይ ያለው ልጅ መጽሐፍ ቅዱስ ላይ ሙሐመድ የሚለውን አሳያለሁ ቃል በቃል። ልክ እንዲሁ ደግሞ እስልምና ትክክለኛ ሃይማኖት የሚለውን ቃል በቃል አሳያለሁ። ሙስሊም ትክክለኛ ሃይማኖት ነው፣ ወይም ደግሞ ኢስላም ለአንድ አምላክ መገዛት ማለት ነው የሚለውን አሳያለሁ። መገዛ መጽሐፋቸው እሺ ጥሩ እያለ ነው ኮሜንት ላይ። በቃ መናገር አልፈለገም መሰለኝ ካለበት ቦታ አንጻር ብለን እንረዳውና ላሳየው። በቃ እንደዛ ነው አይደል? ኮሜንት ላይ ጻፍልኝ። በቃ ላሳየህ
ኮሜንት ላይ ጻፉ፣ እረዳለሁ። አለ እሺ ብሏል። እሺ በቃ እናሳየው። እሺ አሁን እዚህ ጋር ባይብል ላይ እንገባለን። ባይብል ይታያል አይደል? ያውና ባይብል ከኦሪት ዘፍጥረት እስከ ራዕይ ድረስ እዚህ አለ። ያውና ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እዚህ ጋር እንገባለን። ምዕራፍና ቁጥር እናስገባለን። እዚህ ጋር ሰላም ነው፣ አልሐምዱሊላህ። አቤት እየሰማህ? አቤት ይሰማል? አለ አይሰማ? ይሰማል። እሺ 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 አሳይ እያለ ነው። በቃ እሺ ተመልከት። ያው እና እዚህ ጋር እሺ ምዕራፍና ቁጥር እናስገባ። እዚህ ጋር ሰንግ ኦፍ ሰሎሞን 5:16 ላይ እንመልከት። ወደ አማርኛ እንቀይራለን። አብሽር ብሉይ ኪዳን የተጻፈው እንደምታውቀው በዕብራይስጥ ነው። አሁን ቀጥታ ሂብሩ የሚለው ጋር እዚህ ጋር ትገባለህ። ወደ አማርኛ ልቀይርልህ። ነገራችን ላይ ያየኸው እንድትይዝ ይሰማል። ተከታተልሽ ጌታ ሰው አዳምጥ። አንዴ እንመልከት። ይሰማል። እሺ አዳምጥ። ምን ታደርገውና አዳምጥ። እሺ ላሳየህ ነው። አብሽር እቺ ኢንተርኔት እየዞረች እዚህ ጋር አስቸግራ ነው። እሺ ልጆች ሰብሮ አድርጉ። ያውና እየዞረች ነው። ያውና እዚህ ጋር መኃልየ ዘሰሎሞን 5:16 ይላል። ይሄ መጽሐፍ ቅዱስ ክፍል ነው። እዚህ ጋር ሂብሩ የሚለው ጋር ትገባላችሁ ቀጥታ፣ ምክንያቱም ብሉይ ኪዳን የተጻፈው በዕብራይስጥ ነው። እዚህ ጋር ሂብሩ የሚለው ጋር እንገባለን። ውሃን ወደ አማርኛ እንቀይረው። እሺ ያውና እዚህ ጋር ሰንግ ኦፍ ሰሎሞን 5:16 ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን፣ ታዛዥ ነን። ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን፣ ታዛዥ ነን። እዚህ ጋር እንገባለን። አሁን ቀጥታ እዚሁ እያለ ወደ አማርኛ እንቀይረዋለን። ወደ አማርኛ እንቀይረው። መልካም። እዚህ ጋር ልክ ስትወርድ ጊዜ ከዚህ ቃላቶች መካከል አንደኛው ምን ይልሃል? ምን ይልሃል? ምን ይልሃል? ያውና እዚህ ጋር ያ ሰላም ይታያል። ምን ትላለች? ሄሎ ምን ትላለች? ኮሜንት ላይ አንደችን ጽሑፍ ጻፏት እስኪ። ምን ትላለች? ምን ትላለች? ሙሐመድ ማን ነው? ይሄ ሙሐመድ ክርስቲያኖች ለምን ይሄ ስም እዚህ መጣ? ምን ያደርጋል? ማን ነው ይሄ ሙሐመድ? ማን ነው? አንድ ይሄ ሁለተኛ ልጨምርላችሁ። እስልምና ትክክለኛ ሃይማኖት ነው የሚለውን ቃል በቃል ላሳያችሁ መጽሐፍ ቅዱስ ላይ። አሁንም እንመልከት። እሺ አሁን ደግሞ መዝሙረ ዳዊት እንገባለን። መዝሙረ ዳዊት ላይ እንግባ። መዝሙረ ዳዊት ወደ አማርኛ እንቀይረው። ሌላ መጽሐፍ እንዳያሳችሁ ቅዱሳን ባይብል ሀብ ነው። መዝሙረ ዳዊት ይታያችኋል። አይዋ መዝሙረ ዳዊት ምዕራፍና ቁጥር እናስቀምጣለን። አይዋ ያውና አሁን ሂብሩ እንላለን። ወደ ሂብሩ እንገባለን። ሂብሩ የሚለውን እዚህ ጋር ትሰራላችሁ። ወደ አማርኛ እንቀይረው።
ወደ ትይዩ ዕብራይስጥ ሂድ ይለናል። ይህ መዝሙረ ዳዊት ምዕራፍ 30 ቁጥር 16 ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን። ታዘዥ ነው። ሰሚዕና ወአጣዕና እዚሁ እያለ ወደ አማርኛ እንቀይረው። ወዴትም ሳንሄድ የትም ሳንሄድ እዚሁ ወደ ቋንቋችን። መልካም ያውና ቀይረነዋል። ምን ይላል እዚህ ጋር ጀማ? ምን ይላል እዚህ ጋር? እውነተኛው ሃይማኖት ምን ይላል እዚህ ጋር? ሄጋ እውነተኛው ሃይማኖት ማን? ጻፉልኛ። ምን ይላል? እውነተኛው ሃይማኖት ማን ነው? ሙስሊም። የት ነው ይሄ ያለው? ቁርአን ላይ አይደለም፣ ሐዲስ ላይ አይደለም። የት? ባይብል። ያው ባይብል እውነተኛው ሃይማኖት አንዴ እስቲ አንዴ ያ ይሰማል? አዎ ይሰማል። ይሄ መዝሙረ ዳዊት ምዕራፍ ስንት ነው ያልከኝ? አሁን ገብቻ ይላለሁ። ያው እያሳየንህ ነው። መዝሙረ ዳዊት ኖ አይደለም። ትክክለኛው መጽሐፍ ትክክለኛው መጽሐፍ ምን ቋንቋ ነው የተጻፈው? አማርኛ እንዳትል እሱ ተርጉሞ ይሰጣል። ለአንተ በሚመች መንገድ አይደለም እና ለኔ በሚመች ሳይሆን በትክክል መጀመሪያ የተጻፈበት ቋንቋ ክፈትልን። ትልቁ ላይ ነው። በዕብራይስጥ ነው የተጻፈው። ከፍታ ያሳየን። በዕብራይስጥ ደስ ይበላል። አሁን መጽሐፍ በእጄ ላይ ስለሌለ አፑ ገብቼ ሸታ አድርጌ አስቀምጥልሃለሁ። ችግር የለውም። በቃ በኋላ ተመለስና እና ንገረኝ፣ ምዕራፉን ንገረኝ። መዝሙረ ዳዊት ምዕራፍ ስንት? ምዕራፍ 35 ቁጥር ንገረኝ። 15 ምዕራፍ 35 ቁጥር 16 እመለሳለሁ። እሺ እንጠብቅሃለን፣ እንዳትቀር አደራ። እሺ እና ይህን ይመስላል። እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል መጽሐፋቸው ነው። ወላሂ መቼ ነው ታዲያ የምትሰሩት? ሙሐመድ የሚል ቃል በቃል አመጣንላችሁ። ወደ መካ ሂዳችሁ ሀጅ አድርጎ የሚል ላሳያችሁ። ወደ መካ ሂዳችሁ ሀጅ አድርጎ የሚል መጽሐፍ ቅዱስ ላይ ሌላ መጨምርላችሁ። ሰላም አለይኩም። ሀጅን የሚያደርጉ ብፁዓን ናቸው የሚል ቃል በቃል አለ። እሱም ላሳያችሁ። ሀጅን የሚያደርጉ ብፁዓን ናቸው። ከዚህ የበለጠ ምን ይምጣ? ይሄን ከእስልምና አንጻር ስንነግራችሁ አይ ከቁርአን አንቀበልም ከዛ ብሎ ነበር። ያው ከገዛ መጽሐፋቸው እናሳያቸው። የምጠይቋቸውን ጥያቄዎች ሁሉ ይሰማል። እሺ ወንድሜ ጥያቄ ምንድን ነው? ሙያ ሰይዲ ባነስ ማይታየም ተደብቀሃል። አሎ አለህ ዘለቀ? አይነን የተሻለ ነው። አልሐምዱሊላህ ቀነሰ በቃ። ያ ሰላም አልሐምዱሊላህ الذي شفاني